ስለዚህ ለመወሰን እንድችል መጽሐፍ ቅዱሱንም ቁርአኑንም በጠረጴዛ ላይ አስቀመጥኳቸው። አንድ እጄን በመጽሐፍ ቅዱሱ ላይ፣ አንድ እጄን ደግሞ በቁርአኑ ላይ ጫንኩና እንዲህ ብዬ ጸለይኩ። የቤቱ በር ተከፍቶ ውስጡ ይታያል፣ ከውስጡም ብርሃን ይወጣል። በብርሃኑም ውስጥ የኢየሱስ ክርስቶስ መስቀል ይታያል። እኔ ፈጥኜ ወደ ውስጥ ገባው። እናቴና እህቴ ግን በውጭ ቀሩ። የቤተ ክርስቲያኒቱም ፓስተር የመስጂድ ኢማም ከሆንክ እንዴት ወደ ቤተ ክርስቲያን ልትመጣ ቻልክ ብሎ ጠየቀኝ። እኔም እዚህ የመጣሁት ሃይማኖቴን ለመቀየር አይደለም፣ ልጄ ስለታመመች ለሷ እንድትጸልይላት ነው ይዣት የመጣሁት አልኩት። ስሜ ዋሪስ ካህን ነው። አፍጋኒስታናዊ ነኝ። ዘመድ አዝማዶቼ፣ ቤተሰቦቼ በሙሉ የእስልምና እምነት ተከታዮች ናቸው። አብዛኛዎቹ የመስጂድ መሪዎች ወይም ኢማሞች ናቸው። ስለዚህ በጥብቅ የእስልምና እምነት ውስጥ ነው ከልጅነቴ ጀምሮ የኖርኩት። በተለይ ወላጅ እናቴ ለእምነቷ በጣም የተሰጠች ነበረች። ስለዚህ ገና የ5 ዓመት ልጅ ሳለው ነበር ወደ ቁርአን ትምህርት ቤት ያስገባችኝ እና በ18 ዓመቴ ቁርአንን በቃሌ ሸምድጄ ነበር። ምክንያቱም በየቀኑ ወደ መስጂድ እየሄድን በኢማማችን አማካኝነት እንማር ስለነበረ ነው። ኢማማችን ደግሞ ሲበዛ ተቆጪና ኃይለኛ ነበሩ። አንዳንድ ጊዜ እጃችንና እግራችንን በውሃ በአግባቡ ካልታጠብን ደህና አድርገው ይቀጡን ነበር። ይህ በመሆኑ ደግሞ እናቴ እጅግ ደስተኛ ነበረች። ምክንያቱም ቤተሰቦቻችን የኢማም ቤተሰቦች ስለሆኑ እኔም ሳድግ ኢማም እንደሆነላት ስለምትፈልግ ነበር። በእንዲህ ሁኔታ አድጌ እንግዲህ ቤተሰቦቼ ወደ አሜሪካን አገር በመምጣታቸው እኔም አብሬ ወደዚህ መጣው። በአብዛኛው ሕይወቴንም የኖርኩት እዚሁ ነው። ትዳር መስርቼ ልጅም የወለድኩት እዚሁ ነው። ልጄ የ7 ዓመት ልጅ ከሆነችበት ጊዜ ጀምሮ ግን ምንነቱ ባልታወቀ ምክንያት በተደጋጋሚ ትታመም ጀመር። ህመሟ እየጠናባት በመምጣቱ ወደ አላህ መጸለይ እንዳለብኝ ስላወቅኩ የበለጠ ቁርአንን ማንበብ፣ በመጾምና በመጸለይ የተለያዩ መስዋዕቶችንም በማቅረብ ወደ አላህ የበለጠ ለመቅረብ ሞከርኩ። እናቴ ደግሞ በየዓመቱ ወደ ሳዑዲ አረቢያ መካ ከተማ ለሐጅ ትሄድ ስለነበረ እና ልጄ ከታመመችበት ጊዜ በኋላ 4 ጊዜ ሐጅ ሄዳ በ5ኛው ጉዞዋ ግን በሄደችበት ሳትመለስ በዚያው ሕይወቷ አለፈ። ነገር ግን ሕይወቷ ከማለፉ በፊት ወደ ሳዑዲ ለሐጅ በተጓዘችባቸው ጊዜያቶች ሁሉ ለልጄ እንድትጸልይላት አንዳች መፍትሄ እንድታመጣላት ጠይቂያት ስለነበረ ለልጄ ፈውስ የሆናት ዘንድ በሳዑዲ አረቢያ የጠቦት መስዋዕት አቅርባ ነበር። ከዚህ በተጨማሪም ከሳዑዲ አረቢያ ከመካ በርካታ ቁሳቁሶችንና በአረብኛ የተጻፉ የቁርአን ጥቅሶችን በብረት ኩባያ ውስጥ አድርጋ ይዛላት መጥታ ነበር። ይህም በቋንቋችን ጃሜ ዱዓ ይባላል። ነገር ግን ይህ ሁሉ ጥረት ለልጄ ጤንነቷን ሊመልስላት አልቻለም። ይልቅ እንዲያውም እየባሰባት መጣ። በየሳምንቱ ወደ ተለያየ የሕክምና ቦታና ወደ ተለያዩ ዶክተሮች ይዣት ይሄድ ነበር። ኦክሲጅን በአፍንጫዋ እስከሚሰጣት ድረስ እየተዳከመች መጣችብኝ። ትምህርቷንም በዚሁ ምክንያት አቋረጠች። ከዚያ በፊት ግን መድኃኒቷን ይዛ እየሄደች መምህራኖቿ እንዲሰጧት ለማድረግ ሞክረን ነበር። በዚህ ሁኔታ ሳለሁ በልቤ አንድ ጥያቄ ተፈጠረ። ጸሎቴ ለምንድን ነው የማይሰማው? በሃይማኖቴ የሠራሁት አንዳች ስህተት ይኖር ይሆን? ጸሎት አሳንሼ ይሆን? ወይስ የማቀርበው መስዋዕት በቂ አይደለም? ቁርአንን በበቂ ሁኔታ እያጠናሁ አይደለም ብዬ አሰብኩ። ግን ደግሞ ቁርአንን በቃሌ ሸምድጄዋለሁ። ምንድነው የቀረኝ? ወዴትስ ነው የሚሄደው ብዬ ግራ ተጋባው። እናቴ ለ4ኛ ጊዜ ወደ መካ ለሐጅ ለመሄድ ጊዜዋ ሲደርስ አሁንም ለልጄ ጤንነት ጉዳይ መፍትሄ እንድታመጣላት አጥብቄ ለመንኳት። ጊዜውም ደረሰና እናቴ ወደ መካ ሳውዲ አረቢያ ለሐጅ ሄደች። እናቴ በሳውዲ አረቢያ፣ እኔ ደግሞ በቤቴ ተቀምጬ ለልጄ በየቀኑ ወደ አላህ ብዙ ዱዓ አደረግንላት። እናቴ በሳውዲ አረቢያ የጠቦት መስዋዕት አቀረበች። እናቴ ብቻዋን ወደ ሳውዲ የምትሄደው እኔ ብዙ ሥራ ስላለብኝ ስለማይመቸኝ ነው። እና ለመጨረሻ ጊዜ ወደ መካ በሄደችበት ወቅት እኔ አንድ ህልም አየሁ። በህልሜ እኔም ከእናቴና ከእህቴ ጋር ወደ ሳውዲ አረቢያ መካ የሄድኩ ይመስለኛል። በካባው አጠገብ ከእናቴና ከእህቴ ጋር ቆመናል። በአካባቢው ያሉ ሰዎች በሙሉ ጥቁር በጥቁር ልብስ ለብሰዋል። በተለምዶ የሚለበሰው ነጭ ልብስ ነበር። በካባው ውስጥ አንድ እጅ እየተወዛወዘ ና እያለ ሲጠራኝ አየው። ከዚያም ከነሱ ተነጥዬ ወደ ካባው ውስጥ ገብቼ ራሴን አገኘሁት። ወደ ውስጥ ስገባ ያየሁት በጣም አስደንጋጭ ነገር ነበር።
አንድ ትልቅ ዘንዶ ነበር ያየሁት። በጣም ደነገጥኩ። እየሮጥኩ ወደ እናቴና ወደ እህቴ ሄድኩ። በዚህ ጊዜ ኃይለኛ አውሎ ነፋስ የቀላቀለ ዝናብ መዝነብ ጀመረ። በስፍራው ተሰብስቦ የነበረው ሰው ሁሉ በየአቅጣጫው መሮጥና መሸሽ ጀመረ። እናቴንና እህቴን አምልጡ፣ ነፍሳችሁን አድኑ፣ ሁሉም ሰው ሊጠፋ ነው እያልኩ መጮህ ጀመርኩ። ትንሽ ራቅ ብለን ከሸሸን በኋላ ደግሞ እሳት ከሰማይ ሲወርድ አየን። በዚህ ጊዜ በፍጥነት እየሮጥን ወደ አንድ ተራራ ላይ ወጣን። በተራራው ጫፍ ላይ ስንደርስ ሰፋ ያለ አንድ ክፍል ብቻ ያለው ቤት አየን። የቤቱ በር ተከፍቶ ውስጡ ይታያል፣ ከውስጡም ብርሃን ይወጣል። በበሩ ቀጥታ ወደ ውስጥ ስንመለከት በውስጠኛው የቤቱ ግድግዳ ላይ የኢየሱስ ክርስቶስን መስቀል አየን። እኔ ፈጥኜ ወደ ቤቱ ውስጥ ገባሁ። እናቴና እህቴ ግን በውጭ ቀሩ። እጄን ዘረጋሁና ወደዚህ ግቡ ትድናላችሁ፣ በውጭ ያሉት ሁሉ ግን በእሳት ሊጠፉ ነው እያልኩ እየጮኩ ለመንኳቸው። እናቴ ግን ወደ ውስጥ ለመግባት ፈቃደኛ ሳትሆን ቀረች። ከዚያም ብንን ስል ያለሁት አሜሪካ ውስጥ ነው። እናቴም ለሐጂ ወደ መካ ሄዳ ነበር። ይህንን ሕልም ካየው ከሁለት ቀናት በኋላ በማለዳ አንድ ሰው የመኖሪያ ቤቴን በር አንኳኳ። ከፈትኩለትና ገባ። ከዚያም እናቴ ከሁለት ቀን በፊት በሳውዲ አረቢያ መካ ከተማ ሕይወቷ እንዳለፈ አረዳኝ። ልቤ በሐዘን ተሰበረ። እኔ እዚህ ልጄ ታማብኝ ችግር ላይ ሳለሁ ለልጄ ዱዓ እንድታደርግላት አደራ ብዬ የላኳት እናቴን በሞት አጣኋት። ሐዘኔ ከባድ ሆነ። ምንድነው በሕይወቴ እየሆነ ያለው? ጸሎቴ ስለምንድነው የማይሰማው? እያልኩ በተጨነቅኩ ጊዜ አንድ ቀን ግን አንድ ፓስተር ወደ ሥራ ቦታዬ ድረስ መጣና መጽሐፍ ቅዱስ ልሰጥህ እፈልጋለሁ አለኝ። ተቀበልኩትና ቤቴ ወስጄ ሼልፍ ላይ አስቀመጥኩት። አንድ ቀን ግን ታዲያ መጽሐፍ ቅዱሱን የማንበብ ፍላጎት አደረብኝ። አነሳሁትና ማንበብ ጀመርኩ። ማቆም ግን አልቻልኩም። መጽሐፍ ቅዱስ የሚያወራው እግዚአብሔር ሰዎችን ሁሉ እንደሚወድ ነው። ይህም ደግሞ እኔ ከልጅነቴ ጀምሮ ከተማርኩት ጋር ተጋጨብኝ። መጽሐፍ ቅዱስ እግዚአብሔር ለኔ ለራሴ እንደሚወደኝ የጻፈልኝ መልእክት መስሎ ተሰማኝ። ስለዚህ ለመወሰን እንዲመቸኝ መጽሐፍ ቅዱሱንም ቁርአኑንም በጠረጴዛ ላይ አስቀመጥኳቸው። አንድ እጄን በመጽሐፍ ቅዱሱ ላይ፣ አንድ እጄን ደግሞ በቁርአኑ ላይ ጫንኩና እግዚአብሔር ሆይ በሕይወቴ እየሆነ ያለው ነገር ሁሉ ምንም አልገባኝም። እናቴን በሞት አጣኋት። ልጄም ታማሚ ሆነችብኝ። ዶክተሮችም መፍትሄ ሊሰጧት አልቻሉም። ግራ ገብቶኛል። አሁን ደግሞ ሁለት አይነት ተቃራኒ መጻሕፍት በእጄ ይገኛሉ። የበለጠ ግራ ተጋብቻለሁ። እውነቱ የትኛው እንደሆነ እባክህ አሳየኝ ብዬ እየጸለይኩ ሳለ በመጽሐፍ ቅዱሱ ላይ የጫንኩት እጄ መሞቅ ጀመረ። አንድ ሌላ እጅ በእጄ ላይ ሲያርፍ ተሰማኝ። ከዚያች ደቂቃ ጀምሮ እስከ ጠዋት 2 ሰዓት ድረስ መጽሐፍ ቅዱሴን ማንበቤን ቀጠልኩ። በሚደንቅ ሁኔታ ጭንቀት፣ ግራ መጋባት፣ ሐዘን እና የመሳሰሉት ሁሉ የት እንደገቡ ሳላውቅ ከውስጤ ጠፉ። በየቀኑ መጽሐፍ ቅዱሴን ማንበብ ጀመርኩ። ከዚህ በኋላ ነው ወደ ልቤ አንድ ሐሳብ የመጣው። እርሱም ልጄን ወደ ቤተ ክርስቲያን ይዣት መሄድ አለብኝ ብዬ ወሰንኩ። እናም ወደ ቤተ ክርስቲያን ወሰድኳት። የቤተ ክርስቲያኒቱ ፓስተርም የመስጂድ ኢማም ከሆንክ እንዴት ወደ ቤተ ክርስቲያን ልትመጣ ቻልክ ብሎ ጠየቀኝ። እኔም እዚህ የመጣሁት ሃይማኖቴን ለመቀየር አይደለም፣ ልጄ ስለታመመች ለሷ እንድትጸልይላት ነው ይዣት የመጣሁት አልኩት። ኢየሱስ ልጅህን እንደሚፈውሳት ታምናለህ ብሎ ጠየቀኝ። ብዙ ዓመት ለልጄ ጸልዬላታለሁ፣ መልስ ግን አላገኘሁም። ስለዚህ ላልመለስ ከዚያ ወጥቼ ነው የመጣሁት። ኢየሱስ እንደሚፈውሳት ባላምን ኖሮ ወደዚህ አልመጣም ነበር አልኩት። ፓስተሩም መልስና እንደ እምነትህ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለምም ያው ነው። ዛሬም ሕመምተኞችን ይፈውሳል፣ ሽባን ይተረተራል፣ ዕውራንን ያበራል፣ የሞተውንም ሊያስነሳ እርሱ ይችላል። ስለዚህ እንደ እምነትህ ዛሬ ኢየሱስ ክርስቶስ ልጅህን ፈውሷታል አለኝ። እኔ ጠብቄ የነበረው ረጅም የጸሎት ሥነ ሥርዓት ያደርግላታል ብዬ ነበር። እርሱ ግን በአጭሩ ይችን ብቻ ተናግሮ ወደ ቤት ሸኘን። በማግስቱ ልጄን ወደ ዶክተሩ ወሰድኳት። ዶክተሩም ልጄን መረመራትና ምንም የበሽታ ምልክት የለባትም፣ ፍጹም ጤነኛ ናት፣ ከዚህ በኋላ ምንም አይነት መድኃኒት መውሰድ አያስፈልጋትም ብሎ መፈወሷን አረጋገጠልኝ። አሁን ልጄ አድጋ 30 ዓመቷ ነው። ፍጹም ጤነኛና ደስተኛ ናት።
ከልጄ መፈወስ በተጨማሪ ጌታ በየጊዜው በሕልምና በራእይ እየተገለጠልኝ አይቼዋለሁ። ለልጄ የጸለየላትንና በመንፈሳዊ ነገር ያሳደገንን ፓስተር ማመስገን እፈልጋለሁ። መጽሐፍ ቅዱስን ማንበቤ ከሃይማኖት የእንቅልፍ ሕይወቴ አንቅቶኛል። በፊት የማምነው አምላክ በሰዎች ሊታወቅ እንደማይችል ነበር። በዮሐንስ ወንጌል ምዕራፍ 1 ላይ መጽሐፍ ቅዱስ ሲናገር በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ካለ በኋላ በቁጥር 14 ላይ ቃልም ሥጋ ሆነ፣ ጸጋንና እውነትም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። ዓለምን በቃሉ የፈጠረው እግዚአብሔር በቃሉ አማካኝነት በእኛ አድሯል። ስለዚህ እግዚአብሔር አባታችን ነው። እኔ በየቀኑ መጽሐፍ ቅዱስን በማንበብ ከእግዚአብሔር ጋር ኅብረት አደርጋለሁ። አሁን በሃይማኖት ውስጥ ሳይሆን ያለሁት ከእግዚአብሔር ጋር የአባትና የልጅ ኅብረት እያደረግኩ እገኛለሁ። ነፃ እና ደስተኛ ነኝ። ልጄም በጥሩ ጤንነት ላይ ትገኛለች። ኢየሱስ ያድናል። ይህን ምስክርነት ለብዙዎች ይደርስ ዘንድ ላይክ እና ሼር አድርጉት። ሱፐርናቹራል ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የወንጌል ማኅበርተኛ ሁኑ። ጌታ አብዝቶ ይባርካችሁ።